የሐዋርያው ጳውሎስ ሃይማኖት ምን ነበር? የሐዋርያው ጳውሎስ ሃይማኖት የሚለው ጥያቄ በጣም አወዛጋቢ ጥያቄ ነው። ምክንያቱም የሐዋርያው ጳውሎስ ሃይማኖት ምንድነው ብለን ከመመለሳችን በፊት ሐዋርያው ጳውሎስ በመጽሐፉ ላይ ብዙ ቦታዎች ላይ ሃይማኖት የሚለውን ቃል ተጠቅሟል። ሃይማኖት የሚለውን ቃል ይሁዳ ተጠቅሟል፣ ያዕቆብ ተጠቅሟል፣ እንደገና ሐዋርያው ጳውሎስ ተጠቅሟል። አሁን የሐዋርያው ጳውሎስ ሃይማኖት ምንድነው የሚለውን ከመመለሳችን በፊት በእነሱ ዘመን በሐዋርያቶች ዘመን ሃይማኖት ብለው ሲጠቀሙ ምን ነበረ ግንዛቤው? ምን ነበረ ሐሳቡ? ቃሉን ራሱ መጀመሪያ የቃሉን መንፈስ መረዳት መቻል አለበት። በእነሱ ዘመን ሃይማኖት ሲሉ ሃይማኖት ማለት በግሪክ ፒስስ ይባላል። ሃይማኖት በግሪክ ፒስስ ወይም እምነት ማለት ነው። አሁን እምነት ብለው ለመጥራት ሲፈልጉ ፒስስ ማን ነው ሃይማኖት ይላሉ። ሃይማኖት ለማለት ሲፈልጉ እምነት ይላሉ። በተለይ ደግሞ እምነታቸውን ተግባራዊ ለማድረግ ጽናትን፣ በውጪ የሚታይ የምልልስን የክርስትና ምልልስን በመንፈስ ቅዱስ የተገለጠውን የክርስትናን ምልልስን ሰዎች ማፍራት እንዲችሉ ሃይማኖት የሚለውን ቃል የበለጠ ሲጠቀሙበት ታያል። ስለዚህ በዛ ዘመን የነበረው ሃይማኖት እምነታቸውን በተግባር የሚገልጡበት፣ የሚያሳዩበት፣ የሚኖሩበት ከእምነት ጋር በተለዋዋጭነት የሚያገለግል ቃል ነበር። አሁን በዚህ ዘመን ግን ሃይማኖት የሚለው ቃል ከዛ ቶታሊ ተቀይሯል። 100% ነው የተቀየረው። ተቀይሯል ስል ወደ ምን ሄዷል ማለት መሰለ? አሁን ሃይማኖት ሲባል በአንድ ሰው ውስጥ ወይም ሃይማኖት አለን ብለው የሚሉ ሰዎች አሁን እየሰሙን እያሉ ሃይማኖት ማለት አንደኛ ተቋም ወይም ቤተ እምነታቸው ሃይማኖታቸው ነው። ከዛ ቤተ እምነት የሚወጡ ህግጋቶች፣ ደንቦች፣ ስርዓቶች፣ ባህላቶች በየቀኑ የተነገራቸው ሊከበሩ የተገባ ከዛ ተቋም ወይም ከዛ የእምነት ቤት የወጣውን ደንቦች፣ ስርዓቶችን፣ አደራረጎችን መከተል ለሃይማኖቱ መሰጠታቸውን ሃይማኖታቸውን ማክበራቸው የሚገልጡበት ስርዓት ነው። ስለዚህ በጣም የተለያየ ነው በዛ ዘመን የነበረው የሃይማኖት እሳቤና በዚህ ዘመን ያለው የሃይማኖት እሳቤ እጅግ በጣም የተለያየ ነው። ምናልባት እንዲህ ማለት ይቻላል። እንዴት? ሐዋርያቶች በነበሩበት ዘመን አንድ እምነት፣ አንድ ልብ ነበሩ እና የዛኔ ሃይማኖቴ ብለው የሚናገሩለት ያ አንድ ነገር ነበር። በሂደት ግን እየተከፋፈለ መጣ። ከዛ ያኛውም ሃይማኖት ያለ ይሄም ሃይማኖት ያለ ከዛ ሃይማኖት ወደ ልዩ ልዩ ድርጅቶች ተከፋፈለና ምንድነው ሃይማኖትህ ሲባል የድርጅቱን አቋምና የድርጅቱን አቋምና በዛ ድርጅት ውስጥ ያለው ሰዎች ማንነታቸው መለያ አደረጉት። እነ ጳውሎስ ግን ሃይማኖት ሲሉት በዛ መንፈስ አልነበረም። እምነቴ ለማለት ሲፈልጉ ነበር ሲጠቀሙበት የነበረው። በዚህ ዘመን ግን ሃይማኖቴ ሲሉ ሊጋደሉለት ሊሞቱለት ይችላሉ፣ ሌላውንም ሊጎዱበት ይችላሉ። አቋማቸው ነው። ግን የአቋማቸው ከየት ነው የመጣው ሲባል ከቤተ እምነታቸው ከሚያምኑበት ቤተ እምነታቸው የወጡትን ህግጋቶች ላይ ስርዓቶችና ደንቦች ላይ በዛ በተቃራኒ በሚቆም በማናቸውም ሰው ላይ ለሃይማኖታቸው ሲሉ ሲጋደሉ ታያቸዋል። ስለዚህ አሁን ሃይማኖት በሂደት ከሐዋርያቶች በኋላ እየተከፋፈለ በተለያየ አመለካከት በተለያየ አስተሳሰብ ሲመጣ የከሌ ሃይማኖት የሚል የድርጅታዊ ስም ተሰጠው። የአንድ ድርጅት መለያ የሚባል ሐሳብ ውስጥ መጣ። ስለዚህ አሁን በእምነትና በሃይማኖት መካከል ያለውን ልዩነት እናወራለን ማለት ነው። በጣም አሁን ወሳኙ ነገር እሱ ነው። በሱ አቅጣጫ ብትጠይቀኝ ደስ ይለኛል። ጥሩ ነው። ስለዚህ አሁን የሐዋርያው ጳውሎስ ሃይማኖት ምን ነበረ? አሁን የሐዋርያው ጳውሎስ ሃይማኖት አሁን ገና ለገና የመጀመሪያው ሃይማኖት ምንድነው ብትለው ጳውሎስ በደማስቆ መንገድ ላይ ኢየሱስ ክርስቶስን ተገናኘ። ስለዚህ ጳውሎስ ምን አለ? ኢየሱስ ካልተነሳ አለ ስብከታችን ከንቱ ነው አለ። ስለዚህ ጳውሎስ ሃይማኖቱ ወይም እምነቱ ኢየሱስ ተነስቷል፣ የክርስቶስ ትንሣኤ ሕያውነት ላይ የኢየሱስ ሕያውነት ላይ አሁንም ኢየሱስ ሕያው ነው በእኔ ውስጥ አለ የሚል እምነት ወይም ሃይማኖት ነው ያለው። ስለዚህ ጳውሎስ እንደዚህ ብሏል፣ እኔ ከክርስቶስ ጋር ተሰቅያለሁ ካለ በኋላ አሁን እኔ ሕያው ሆኜ አልኖርም አለ። ክርስቶስ ግን በእኔ ይኖራል። አሁን የምኖረውበት ኑሮ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። አሁን ለሐዋርያ ጳውሎስ ሃይማኖት ምንድነው ብትለኝ ሃይማኖቱ የሐዋርያ ጳውሎስ ከክርስቶስ ጋር እኔ ተሰቅያለሁ፣ ክርስቶስ ለእኔ ተሰቅሎልኛል ብቻ ሳይሆን ከክርስቶስ ጋር ተሰቅያለሁ። አሁን እኔ አልኖርም፣ ክርስቶስ በእኔ ይኖራል። ሃይማኖት ግን የሚልህ ምንድነው?
ክርስቶስ ተሰቅሎልሃልና ሲሰቀል የነበሩ ሴሪሞናዊ ድርጊቶችን አሁን በተምሳሌት መልክ ባለባበስ፣ ባደራረግ፣ ባበላልህ እሱን በተምሳሌት መልክ ኑረው ይለዋል። ሃይማኖት ሲሆን እምነት ሲሆን ግን ከክርስቶስ ጋር ተሰቅያለሁ። ፕራክቲካል ነው የሚሆነው። ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። ሃይማኖትስ ክርስቶስ በአንተ ውስጥ አለ ብሎ አይነግሮም። ስለ ክርስቶስ ስትል ይሄን አድርግ፣ ስለ ክርስቶስ ስትል ይሄን ስራ፣ ክርስቶስን በዚህ መልክ አስብ። ሲጠመቅ እንደዚህ ሆኗል። አንተ የጥምቀቱን ስርዓት አስበው። የክርስቶስን ድርጊቶች በትሳቤ በማስተብ ደረጃ እንዲከናወን ነው ሃይማኖት ነገሮችን ያቀናጀው። እንዲህ ማለት ይቻላል። ሃይማኖት የክርስቶስን ሞት በሚያሳዝን መልክ፣ ደረት በሚያስደቃ መልክ እያየ የሚያለቅስ፣ እምነት ደግሞ አብሬ ከክርስቶስ ጋር ተሰቅያለሁ የሚል ማለት ይቻላል። እሱንም ማለት ብንችልም ሃይማኖት ሌላ ፓርቱ ደግሞ በክርስቶስ የተሰራውን ስራ፣ ክርስቶስ ያለፈበትን ስርዓቶች በማሰብ ደረጃ ለምሳሌ ጥምቀቱን በማሰብ ሞቱን በማሰብ ግርፋቱን በማሰብ ነው። ጳውሎስ ጋር ግን ማሰብ አይደለም፣ በዛ ድርጊት ውስጥ ራሱ ማግኘት ነው። ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። አሁን የምኖረው ኑሮ በእግዚአብሔር ልጅ ላይ ባለ በልጁ በክርስቶስ ኢየሱስ ላይ ባለ እምነት የምኖረው ነው። እምነቴ በኢየሱስ ላይ ባለ እምነት ነው የምኖረው። ሃይማኖትስ በኢየሱስ ላይ ባለ እምነት ኑር አይልህም። ሃይማኖት ከኛ ከቤተ እምነቱ የሚወጡ ድንግጋቶችን፣ ህጎችንና ስርዓቶችን ጠብቅ፣ አድርግ፣ አለባበስን አስተካክል፣ አበላል አስተካክል፣ ቀናቶች ሁሉ የሚዋቀሩት ምን እንደምታደርግ ምን እንደሚሰራ በቤተ እምነቱ የሚወጡት ደንቦችና ስርዓቶች ነው። ምን መብላት በጣም ልዩነት አለ። ይሄን ብላ፣ ይሄን አትብላ፣ ይሄን ንካ፣ ይሄን አትንካ፣ አየውን እንደዚህ ቁም፣ እንደዚህ ቆላስይስ 2 ላይ እስኪ ያለውን ነገር አንብበው። ቆላስይስ ምዕራፍ 2 ላይ እንደዚህ ይላል። እስቲ አንብበው ቁጥር 16። እሺ እንግዲህ በመብል ወይም በመጠጥ፣ አሁን ተመልከተው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ምን ማለት ነው? እነዚህን ቃላቶች እያንዳንዱን የት ትፈልጋቸዋል? የት ፈልገህ ታገኛቸዋለህ ሲባል ሃይማኖት ውስጥ ነው። ኦኬ፣ ለየብቻ እስኪ አንብባቸው። ሃይማኖት ውስጥ አሁን እነዚህን የእምነት የሆነ በእምነት ያለን ሰውና ሃይማኖት ውስጥ ያለን ሰው እነዚህን ቃላቶች የት እንደሚገኝ ነው። እስቲ አንብብ። እንግዲህ በመብል ወይም በመጠጥ፣ አያው መብልና መጠጥ በስርዓት ደረጃ ያለው ሃይማኖት ውስጥ እንዴት መብልና መጠጥ ሲባል? አሁን መብልና መጠጥ ሲባል ምን መሰለ? በመብል በመጠጥ ለምሳሌ ይሄ ይበላል፣ ይሄ አይበላል፣ ይሄን በዚህ ቀን ብላ፣ ይሄን በዚህ ቀን እንዳትበላ። እሺ፣ አበላልህን ስርዓቱን በሃይማኖቱ በኩል ይደነገግላል። በመብል ከዛስ በመጠጥ አየህ፣ የሚጠጣም ማይጠጣውን የሚደረገው ቀን በዚህ ቀን እንደዚህ እንዳታረግ አየህ ይነገራል። እሺ ቀጥሎ። ስለዚህ መብልና መጠጥ የሚበላ የሚጠጣው ማን ነው? የመጀመሪያው አዳም ነው። አሁን እኮ የሚገርም ይኸውልህ፣ ሃይማኖት የመጀመሪያው አዳም እንደሆነ ያምናሉ። የመጀመሪያውን አዳም ነው ለእግዚአብሔር ለማቅረብ ደንቦችና ስርዓቶች የሚነገሩ ለእግዚአብሔር ለማቅረብ ማንን? የመጀመሪያውን አዳም በሚበላውና በሚጠጣው አይነት በሚበላው በሚጠጣው በሚኖረው በሚመላለሰው ሰው ሲሞትበት ከሞተም በኋላ ድንግጋቱ የሚወጣው ምን ማድረግ እንዳለበት የሚደነገግለት ከቤተ እምነቱ ካለ አመራሮች ነው። እምነት ሲሆን ግን ከክርስቶስ ሞት ጋር አብሮ መተባበር፣ ከክርስቶስ ትንሣኤ ጋር አብሮ መመላለስና ምልልስህ በመንፈስ ቅዱስ ባለ እገዛ የውስጥ ማንነትህ ወደ ውጭ መገለጥ ነው። ያ የውስጥ ማንነትህ አዲስ ፍጥረት ነው። የእግዚአብሔር ልጅ ነህ። በመንፈስ ቅዱስ ረድኤት ያንን ማንነት በምልልስ የምትገልጠው ነው እምነት ሲሆን። ሃይማኖት ሲሆን ግን ከውስጥህ ወደ ውጭ የምትገልጠው አይደለም። ከውጭ ከተቋሙ ወይንም ከቤተ እምነቱ አመራር የሚወጡ ደንቦችን፣ ሕግጋቶችና ስርዓቶችን ማድረግ ነው። ቀጥሎ ያለው ስለ በዓል ወይም ስለ ወር መባቻ። ስለ በዓል አሁን አስብ። በዓልን ማን ነው የሚደነግግልን? ወር መባቻ እያንዳንዱ ወር ላይ እያንዳንዱ ቀን ላይ ምን ማድረግ ምን መደረግ ምን መከበር እንዴት ማደረግ እንዳለበት የት ነው የተደነገገው? ሃይማኖት ውስጥ ነው ያለው። አየህ፣ እምነት ውስጥ ያ የለም። በዓላቶች ለእምነት አሁን ነው። ለሚያምን ሰው አሁን ነው ህይወቱን የሚገልጠው። አሁን ነው ከእግዚአብሔር ጋር ህብረት የሚያደርገው እንጂ በቀናቶች ምክንያት ከእግዚአብሔር ጋር ለመገናኘት ቀኑ አንዱ ቀን ከአንዱ ቀን ይለያያል ብሎ አያምንም።
እሺ ቀጥሉ። ስለ ወር መባቻ ስለ በዓል ካለ በኋላ ስለ ሰንበት ማንም አይፍረድበት። ስለ ሰንበትን ማክበር ባለማክበር፣ ሰንበትን ማክበር አለማክበር፣ ሰንበት ከሌ ነው በቀኖች ቀን ይሄን ታደርጋለህ ይሄን ትበላለህ፣ አለባበሳችሁ እንደዚህ ያለው የት ነው ያለው? ሃይማኖት ውስጥ ነው። አየህ፣ ስለዚህ የሐዋርያ ጳውሎስ ሃይማኖት ብሎ ጽፏል አይደል? ሲጽፍ እንደዚህ ሊል ፈልጎ አይደለም። ከቤተ እምነት አመራሮች የሚወጣውን ደንብና ህግጋቶችን በመከተል እየኖረ ስለኖረ አይደለም ሃይማኖት ያለው። አየህ፣ ለሱ ሃይማኖቱ ከክርስቶስ ሞትና ትንሣኤ ጋር ያለ እምነቱን ነው ሃይማኖት ብሎ የጻፈው። በዛ ዘመን ሃይማኖት ማለት እምነት ጋር በተለዋዋጭነት የሚጠቀሙበት ቃል ነበር። ኦኬ፣ ልቀጥል። እሺ። ትህትናንና የመላእክትን አምልኮ እየወደደ ትህትና ማለት የውሸት ኤክሰርሳይዝ ማለት ነው። የመጀመሪያው አዳም ትሁት ለመሆን የሚያደርገው አለባበስ አስተካክሎ አይታቸው እንደሆነ በእያንዳንዱ ቀን ላይ ራሳቸውን ይቀይራሉ። በቃ የሆነ ሰዓት ላይ ጨዋ ይሆናሉ። የሆነ ሰዓት ነው ጨዋ የሆኑት። ከዛ ሴሪሞኒ ሲወጡ ደግሞ ሌላ ሰው ይሆናሉ። ትህትናንና የመላእክትን አምልኮ የሚወዱት ደግሞ የመላእክትን አምልኮ ነው። ከውስጥ የሆነ ኢየሱስ ምን አለ? እግዚአብሔርን ሊያመልኩ የሚወዱት በመንፈስና በእውነት ሊያመልኩት ይገባል። አብ እንደነዚህ ያሉትን ይወዳል። አብ የሚሻው እንደነዚህ ያሉትን ፐርሰኖችን ነው። በመንፈስና በእውነት የሆኑ በመንፈስ ፖርናጌን ያደረጉና በእውነት የሆኑት እነሱ ናቸው። እስኪ በመንፈስና በእውነት የሚለውን በኋላ እንመጣለን። እሺ። ከዛ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፈርድባችሁ። ባላየው በምን እየገባ ይላል? በስጋዊ አእምሮ በከንቱ እየታበየ። በስጋዊ አእምሮ ለምን መሰለ? ምልልሱ ድርጊቱ ስጋ ላይ የሚሰጥ ትእዛዞች ናቸው። ሃይማኖት በስጋ የሚፈጸም ፕራክቲካል ድርጊቶች ናቸው። ስለዚህ ባላየው ባልሰማው በስጋው በሚደረግ ነገር ምን እያለ ይገባል ይላል? በስጋዊ አእምሮ በከንቱ እየታበየ መታበይ ማለት እነዚህን ድርጊቶች በማድረጉ ምክንያት ሌላውን ሰው ያይና ያለሱ ሰው የሌለ ይመስለዋል። ያለሱ አማኝ የሌለ ይመስለዋል። ያለሱ እግዚአብሔርን የሚወድ ሰው የሌለ ይመስለዋል። በስጋዊ አእምሮ እየታበየ ይላል። ማንም ምን እንዳይፈርድባችሁ። ከዛ ቀጥሎ 19 ቁጥር እንደዚህ ይላል፣ እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። እንደዚህ ያለ ሰው ራስ ወደሚሆነው ክርስቶስ ነው። ወደ ክርስቶስ አይጠጋም። አየህ፣ ስለዚህ ሃይማኖት ስጋዊ አክሽኖች አሉት፣ ድካሞች አሉት፣ ድርጊቶች አሉት፣ ባህላት ማክበር አለ፣ ቀናቶች ማክበር አለ፣ ህግጋቶች አሉ፣ ደንቦች አሉ፣ ስርዓቶች አሉ፣ አለባበሱ በጣም ብዙ ነው። አየው፣ ይሄ ቤተ እምነቱ አንዱ ትልቁ ስራው ምንድነው? ህዝቡ የሚመላለስበትን የሚወጣበትን የሚገባበትን ህግጋቶችን መደንገግና ማውጣት ነው። ይሄኛው አባባል እንግዲህ የመጀመሪያውን አዳም ነው እንግዲህ እንደሚደረግ የመጀመሪያው አዳም ነው። ይሄ የመጀመሪያውን አዳም እንዲማረግ አንድ ነገር ሊያመጣ ይችላል። በህብረተሰቡ ዘንድ አንድነት የሆነ አንድ ኮመን የሆነ ነገር እንዲኖረው። ይሄ እኮ ውጤቱ አንደኛ በህብረተሰቡ መካከል አንድነት ያመጣል። ለፖለቲካ ፓወርም መጠቀሚያ ይሆናል። እንደገና በማህበራዊ ኑሮ የተሻለ ኑሮ ለመኖር እርስ በርስ ያለ መጠያየቅ፣ መዘማመድ ምናምን ዝምድናው ሁሉ ነገር የትብብርን ነገር የማምጣት ፓወር አለው። ማን? ሃይማኖት። ኦኬ። ግን ይሄ ማለት ግን የጽድቅ መንገድ አይደለም። የጽድቅ መንገድ ግን አይደለም። የእግዚአብሔር መንገድ አይደለም ነው በፍጹም። በሰዎች ዘንድ ግን ማህበራዊ ኑሮን በመፍጠር አንድነትን በመፍጠር ግን ቫልዩ ይኖረዋል። ቫልዩ አለው፣ ፓወር አለው። ፓወር እንዳለው እኮ ግልጽ ነው እኮ። ኦኬ። ከዛ ቁጥር 21 ነው የሚገርመው። እንደዚህ ይላል፣ ከዓለማዊና ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። አመጣው እዚህ ጋር የሆነ ሐዋርያ ጳውሎስ ዓለማዊና ምንድነው አለ? ከመጀመሪያ ትምህርት። የመጀመሪያ ትምህርት ላይ ትንሽ ከፍል ዓለማዊ ብቻ አለና ዓለማዊ ከዓለማዊና ከመጀመሪያ ትምህርት ርቃችሁ። ዓለማዊና ከመጀመሪያው ትምህርት ርቃችሁ። ግን እዚህ ጋር መረዳት አለብን። ከዓለማዊ ሲል ምን ማለት ነው? ከመጀመሪያ ትምህርት ሲል የትኛው ነው? ዓለማዊ ማለት በዓለም የሚፈጸም ስርዓት ማለት ነው። በስጋ የሚደረግ ስርዓት ነው። የመጀመሪያው አዳም የሚመላለሰው የሚያደርገው ስርዓት ነው። ኦኬ። ከዛ ከመጀመሪያ ትምህርት ሲል የትኛው ነው? የመጀመሪያው ትምህርት ህጉ ነው። ህጉ ነው። 10ቱ ትእዛዛት የብሉይ ኪዳን ህግ መጣና ለህዝቡ ተነበበ። ከሱ ርቃችሁ አለና ወዴት ሂዱ አለ? ራስ ወደሚሆን ከክርስቶስ ጋር ከሞታችሁ። አየህ፣ የሃይማኖት ደንብ ውስጥ ተሳስሮ ያለ ሰው ራስ ወደሚሆን ወደ ክርስቶስ ምን አይልም ይላል፣ አይጠጋም። ስለዚህ ክርስቶስን ነው ሰው ማህበረሰቡ ላይ የሸፈነው።